የኢራን እስራኤል ጦርነት 12ኛ ቀኑን እየተሻገረ ነው። ባለፈው ሰኔ ወር ግድም ከተካሄደው ጦርነት ሪከርድ አሻሽሎ ከዚህም በላይ ለቀናት እንደሚቀጥል ጥርጥር የለውም። ዘገባዎች የሚጠቁሙት ጦርነቱ የመቆሙን ሳይሆን የመቀጠሉን ስጋት ነው። አንዳንድ ተንታኞች የመካከለኛው ምስራቅ ግጭት ወደ አፍሪካ ቀንድ ሊሰፋ እንደሚችል እየተናገሩ ነው። ይህ ስጋት እየተሰማ ያለው የኢትዮ-ኤርትራ ውጥረት ከፍ ባለበት በዚህ ወቅት መሆኑ ደግሞ ጉዳዩን አሳሳቢ አድርገዋል። ሁለተኛው ትኩረት ሳቢ ዜና ሳይሆን አይቀርም። የኤርትራ መንግስትና ህወሓት በአንድ ረድፍ፣ የኢትዮጵያ መንግስት በሌላ ረድፍ አሊያም በህወሓት ኃይላት በኤርትራና በኢትዮጵያ መንግስት መካከል ጦርነት ሊቀሰቀስ ይችላል የሚለው ስጋት በዓለም አቀፍ ብዙሃን መገናኛዎች በመረጃ ተንታኝ ተቋማት በሚነገርበት በዚህ ወቅት ከወደ አሜሪካ አንድ አዲስ ወሬ ተሰምቷል። እርምጃው ለኤርትራና ህወሓት የጋራ ወዳጅ ከሆነው የሱዳን ጦር ጎን ተሰልፈው በሚዋጉ ኃይላት ላይ ያነጣጥራል። ኤርትራና ህወሓት በአሜሪካ ከተፈረጁ ቡድኖች ጋር ምን እንደሚያገናኛቸውና አሜሪካ የመጣችበትን ጉዳይ ከሰሜን ኢትዮጵያ ወቅታዊ ሁናቴ ጋር አያይዘን እንመለከተዋለን። ከእስራኤል ጋር እልም ያለ ጦርነት ውስጥ የምትገኘው ኢራን ሙስሊም ብራዘርሁድ የተሰኘውን እንቅስቃሴ ከጀርባ እንደምትደግፈው ይነገራል። ይህ እንቅስቃሴ በምዕራቡ ዓለም የሚደገፉ የአረብ ሀገራትን የማዳከም የመገልበጥ፣ በዋነኝነት ደግሞ አሜሪካና እስራኤልን ኢላማ ያደረገ እንቅስቃሴ ነው። አሁን ይህን እንቅስቃሴ የሚመለከት ኢትዮጵያ ደጃፍ ድረስ አዲስ ጉዳይ የተሰማበት ዜና ወጥቷል። አሁን የመካከለኛው ምስራቅ ትኩሳት ወደ ኢትዮጵያም ቀጠና ብቅ እያለ ነው። የአይን ምስክሮችን ዋቢ ያደረገው የዋዜማ ዘገባን እናስቀድምና ኤርትራና ህወሓት በጋራ የገቡበትን ጉዳይ እንመለከታለን። ከኢራን ጋር አያይዘን አቶ በረህና ባልደረባቸው የአድግራት ከተማ ኗሪ ናቸው። በሙያቸው የሁለተኛ ደረጃ ትምህርት ቤት መምህራን ናቸው። እየተባባሰ የመጣውን ውጥረት ተከትሎ በጭንቀት ተውጠዋል። ጦርነቱ ከዛሬ ነገ ይጀምራል በሚል ፍራቻ ውስጥ ይገኛሉ። ስጋቱን ተከትሎ የመሰረታዊ ሸቀጦች ዋጋ በእጅጉ አሻቅቧል። የጥሬ ገንዘብ እጥረትም አለ። በየከተሞቹ ያለው የንግድ እንቅስቃሴ በከፍተኛ ሁናቴ ቢቀዛቅዝም በድንበር አካባቢ ከጥሬ ገንዘብ እጥረት ጋር ተያይዞ በናቅፋና በዶላር የሚፈጸም ግብይት አለ። እዚህ ጋር የናቅፋና የዶላር ግብይቱ የኤርትራና የህወሓትን ጥምረት መሰረት ያደረገ ነው። ጥምረቱ ለውጥረቱ መጨመር አንደኛው ምክንያት ሆኖ ይጠቀሳል። የኤርትራ ጦር ወደ ትግራይ እንደገባ የሚነገረው ከዚህ ጽምዶ ከተባለ ጥምረት ጋር ተያይዞ ነው። በዚህ ላይ የዋዜማ ዘገባ እንዲህ ይቀጥላል። የዛላምበሳ ከተማ ነዋሪዎች ካለፉት ጥቂት ሳምንታት ወዲህ የኤርትራ ጦር ዩኒፎርም ቀይሮ ወይንም የደንብ ልብስ ቀይሮ ወደ አካባቢው ገብቷል ብለው እንደሚጠራጠሩ ተናግረዋል። ነዋሪዎቹ ሁናቴውን ሲገልጹት እንዲህ ይላሉ። የኤርትራ ወታደሮች ገብተዋል እየተባለ ይወራል። ይህን ስንሰማ ባለፈው ጦርነት እየተፈጠረውን ስለምናስብ በጣም እንጨነቃለን። እርግጠኛ ሆነን መናገር ባንችልም የኤርትራ ወታደሮች የሚጫሙትን ፕላስቲክ ጫማ ያደርጉ፣ ነገር ግን የትግራይ ኃይላት የሚለብሱትን ዩኒፎርም የለበሱ መንገድ ላይ ድንገት አስቁመው ወዴት እየሄድን እንደሆነ ይጠይቃሉ። የምንሄድበትን ቦታ ስንነግራቸው የቦታው ስም ግራ የሚገባቸው ታጣቂዎችን እናያለን ብለዋል። የአድግራት ከተማ ነዋሪ የሆኑት መምህራንም ከቀናት በፊት መሰል ሁናቴ እንደገጠማቸው ጠቅሰዋል። በድንገት ያስቆሙን የትግራይ ኃይላት ዩኒፎርም የለበሱ ወታደሮች በድንገት አስቆመውን ወዴት እንደምንሄድ ጠየቁን። ወደ ዕዳጋ ሐሙስ አልናቸው። እርሱ ደግሞ የት ነው ብለው ሲጠይቁን ከተጫሙት ጫማና አጠቃላይ ገጽታቸው ጋር ተዳምሮ የኤርትራ ወታደሮች ሊሆኑ እንደሚችሉ ጠርጥረናል ብለዋል። ከዚህ በተጨማሪ በኩለ ሌሊት እስከ ንጋት ባለው ጊዜ የተሸፈኑ የጭነት ተሽከርካሪዎች ከኤርትራ በዛላምበሳ አድርገው ወደ አድግራት፣ መቀለና ሌሎች ከተሞች እንደሚገቡ ተናግረዋል። ይህ የኢሳያስ ቀመር ማለትም በስፋት የኤርትራን ወታደሮች በትግራይ ክልል የማስገባቱን ጉዳይ ተንታኞች ከአንድ ጉዳይ ጋር ያያይዙታል። በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ ዋነኛው የትግል ሜዳ ወይንም የጦር ግንባር እንድትሆን የተፈለገችው ትግራይ ናት። ኢሳያስ ይህን ጦርነት በፍጹም ኤርትራ ውስጥ እንዲካሄድ አይፈልጉም። በአንድ በኩል ግዛታቸውን ተከላክለው እያስቀጥሉ፣ በሌላ በኩል ትግራይን የማድቀቅ ዓላማቸውን የሚያሳኩበት ስትራቴጂ ስለመንደፋቸው ነው አስተያየት ሰጪዎች የሚናገሩት። እናም ከዚህ በመነሳት ህወሓት ከኤርትራ መንግስት ጋር የፈጠረው ጽምዶ የተባለው ጥምረት ራሱኑ መልሶ ሊበላው የሚችል ስለመሆኑ ያሳስባሉ። እናም ለኢሳያስ ትግራይ ማለት በፈርዞን ናት፣ የደጀን ቀጠናም። የኤርትራ ጦር ከትግራይና ከአማራ ክልሎች ጋር በተከዘ ወንዝ በሚዋሰነው አምሃጀር ተብሎ በሚጠራው አካባቢ ጦሩ ማስጠጋቱን የገለጹት የዋዜማ ምንጮች በሁመራ አካባቢ ያሉ ነዋሪዎች በተለይ በጭንቀት ውስጥ እንደሚገኙ ገልጸዋል። ከኤርትራ ጦር ባሻገር የትግራይ ኃይላት እንቅስቃሴና የመከላከያ ሰራዊት ወደ አካባቢው በከፍተኛ መጠን መግባት ጦርነቱ ከመቼውም ጊዜ በላይ የቀረበ ነው ብለን እንድናስብ አድርጎናል ብለዋል። የኢራን ተጽዕኖ በምስራቅ አፍሪካና የአሜሪካ ስጋት። የኢትዮጵያ መንግስት የባህር በር ጥያቄውን በጥብቅ መያዙን ተከትሎ የኤርትራ መንግስት አሰላለፉን ከግብጽ እንዲሁም ከሱዳን ጦር ጋር ማድረጉ የሚታወቅ ነው። ህወሓትም በሀገር ቤት ከሚገኙት ኃይላት መካከል አንደኛው ነው። አልቡርሃን ተሰልፈው መሐመድ ሐምዳን ዳጋሎን የሚወጉ 12 አይነት ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታወቁ በሱዳን ታይምስ የተሰኘው የወሬ ምንጭ ዘግቧል።
የመሐመድ ሐምዳን ዳጋሎ መጠነ ሰፊ የሰብአዊ መብት ጥሰት በሱዳን ይፈጽማል በሚል ነው በተደጋጋሚ ስሙ የሚነሳው። ለዚህ ደግሞ የጦር መሳሪያ ድጋፍ በማድረግ የአቡዳቢ መንግስት እስከ ተባበሩት መንግስታት ድርጅት ድረስ የዘለቀ ከባድ ወቀሳና ፍረጃ ገጥሞታል። በሌላኛው ማዕዘን ከካይሮ ቀጥተኛ የሆነ ድጋፍ ያገኛል የሚባለው የአልቡርሃን ጦር ደግሞ የሙስሊም ብራዘርሁድ እሳቤ አራማጅ መሆኑ ይታወቃል። እናም አሜሪካ ይህንን ሙስሊም ብራዘርሁድ የተሰኘውን እንቅስቃሴ ከበፊቱ ጀምሮ አጥብቀው ሲዋጉት የቆዩት እንደመሆናቸው መጠን በሱዳን ጉዳይ ግን ከአልቡርሃን ጎን የመሰለፋቸው ጉዳይ በብዙ ሲያነጋግር የቆየ ነው። ሙስሊም ብራዘርሁድ በዋነኝነት የምዕራባውያኑን ስብስብና እስራኤልን ኢላማ አድርጎ የሚንቀሳቀስ ነው። በምዕራቡ ዓለም የሚደግፉ የአረብ መንግስታትን ከመንበራቸው የመከርበትና በእነርሱ ምትክ በሙስሊማውያን ወንድማማቾች ላይ የተመሰረተ ህብረትን ማጠናከር ሐሳቡ ያደረገ ነው። ለዚህ ደግሞ ኢራን እንደ ሐማስ ያሉትን የሙስሊም ብራዘርሁድ እሳቤ አራማጆችን ስትደግፍ ቆይታለች። እዚህ በምስራቅ አፍሪካ ኢትዮጵያ አፍንጫ ስር እየተካሄደ ባለው ጦርነት ደግሞ የሱዳኑን ሙስሊም ብራዘርሁድ የተሰኘውን እንቅስቃሴ የኢራን እስላማዊ አብዮታዊ ዘብ በቀጥታ እንደሚደግፈውና በዚህ የተነሳም ይህን ቡድን በአሸባሪነት አሜሪካ እንደፈረጀችው ታውቋል። ሙስሊም ብራዘርሁድ የተሰኘውም እሳቤ የሚያንቀሳቅሱ አካላት አሜሪካና እስራኤል በቅርቡ በኢራን ላይ የከፈቱትን ጦርነት በግላጭ ማውገዙ የሚታወቅ ነው። የሱዳኑ የጦር መሪ ጄኔራል አልቡርሃንም በዚህ የሙስሊም ብራዘርሁድ እንቅስቃሴ በብዙ ይታማሉ። አጠቃላይ የጦሩ መዋቅርና እንቅስቃሴ በዚሁ የሙስሊም ብራዘርሁድ እንቅስቃሴ አራማጅ በሆኑ አካላት የተሞላ ስለመሆኑም በተደጋጋሚ የወጡ ዘገባዎች አሉ። በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር አንዱ በጦርነት ውስጥ በሚያሰራጫቸው መረጃዎች የአልቡርሃንን ጦር መዋጋት ያስፈልገው አንድም ሃይማኖታዊ አስተዳደር ለመመለስ እየሞከረ ያለውን አልቡርሃንን መታገል ስላለብን ነው ይላል። እናም አሜሪካ አብዝተው የማይፈልጉት የኢራን የምስራቅ አፍሪካ ቀንድ በሱዳን ጦርነት ውስጥ በግልጽ እየታየ ስለመሆኑ ዛሬ አይደለም መነገር የጀመረው። ከዚህ የሙስሊም ብራዘርሁድ እንቅስቃሴን በተጨማሪ አልቡርሃን በመሐመድ ሐምዳን ዳጋሎ ጦር እየተወሰደባቸው ያለውን ብልጫ ለመቀልበስ ኢራን ሰራሽ የሆኑ ሰው አልባ የጦር አውሮፕላኖችን መታጠቃቸው ለጦር ሜዳ ድል እንዳገዛቸው ይታመናል። እናም በሱዳን ጦርነት ውስጥ እየተፋለሙ የቆዩት መሐመድ ሐምዳን ዳጋሎና አልቡርሃን ብቻ አይደሉም፣ አቡዳቢና ተህራን እንጂ። ሁለቱም ጄኔራሎቹን በተለያየ መንገድ ጦር እያስታጠቁ ማፋለማቸውን ቀጥለዋል። ልዩነቱ ያለው የመሐመድ ሐምዳን ዳጋሎ ጦር በየሄደበት የሚያደርሳቸው የሰብአዊ መብት ጥሰቶችና የጦር ወንጀሎች አቡዳቢን የሚያስወቅሷት ይሁኑ እንጂ አልቡርሃንን የምታስታጥቀው ኢራን ደግሞ በሱዳን የሙስሊም ብራዘርሁድ መዋቅር እንዲጠናከርና በጦር መሳሪያ ድጋፍም አልቡርሃንን አይዞ በማለት ተጽዕኖዋን እያጎላቸው እንደመጣች ነው የሚታመነው። አሁን ኢራን ከአሜሪካና ከእስራኤል ጋር በገጠመችው ጦርነት የሙሉ ጊዜ ስራዋና ትኩረቷ ይህንን ጦርነት በማጠናቀቅ ላይ ሆኗል። የኢራን ተጽዕኖ ከሱዳንም ጦርነት ተሻግሮ ወደ ኤርትራም ጭምር የሚገባ ነው። በተለያዩ አጋጣሚዎች ከተህራን የተጫኑ የጦር መሳሪያዎች ኤርትራ ምድር ስለመራገፋቸው በተለይም ሰው አልባ የጦር አውሮፕላኖችን ኢራን ለኤርትራ ስለማስታጠቋ የሚወጡ ዘገባዎች ነበሩ። ከዚህ የተነሳ የኢሳያስ መንግስት በእስራኤል ራዳር ውስጥ ስለመግባቱና ከዚህ ቀደም በወጡ ዘገባዎች ላይ የሰፈረው አሁን የኢትዮጵያ መንግስትና የኤርትራ መንግስት አሰላለፋቸው ለየቅል ነው። የኤርትራ መንግስት ከጀርባው ካይሮን፣ የሱዳን ጦርን፣ ህዋትን አብሮ የያዘ ነው። ኤርትራና ህዋት የአልቡርሃን ጦርን እንደሚደግፉና የኤርትራ መንግስት የማሰልጠን የማስታጠቅ ድጋፍ ሲያደርግ የህዋት ተዋጊዎችም ለአልቡርሃን ጦር ተሰልፈው መዋጋታቸው ሲዘገብ በመቆየቱ አሜሪካ ከሱዳን ጦር ጎን ተሰልፈው የሚዋጉ ቡድኖችን መፈረጇ እነርሱንም ይመለከታል። ህዋት ትጥቁን እያጠናከረ ያለውና የመሳሪያ ዝውውር የሚያደርገው በዋነኝነት በሱዳንና በኤርትራ በኩል ነው። በቅርቡ ጠቅላይ ሚኒስትር አብይ አህመድ ህዋት ሰፊ ወታደራዊ ዝግጅት፣ የጦር መሳሪያ ግዢና ወታደራዊ ቅስቀሳዎችን እያደረገ ነው ብለዋል። ጄኔራል ምግበይ ከሰሞኑ ከድምጽ የወያነ ቴሌቪዥን ጣቢያ ጋር ያደረጉት ቃለ ምልልስ ደግሞ የህዋትን ወቅታዊ የትጥቅ አቋም ፍንጭ የሚሰጥ ነው። ለድሮንም ጸረ ድሮን አለው ሲሉ መናገራቸው ቅኔውን ለፈታው የፌዴራሉ መንግስት ድሮን እየታጠቀ ቢሆን እንኳን እኛም ደግሞ የዛን ማርከሻና ማምከኛ ከእጃችን አስገብተናል የሚል ትርጉም የሚሰጥ ስለመሆኑ ጉዳዩን በቅርበት የሚከታተሉ አስተያየት ሰጪዎች እየገለጹ ነው። የጄኔራሉ ቃል ሰፊ የሆነ በሰሜን እየተካሄደ ያለ ወታደራዊ ዝግጅት መኖሩን የሚጠቁም ነው። ጠቅላይ ሚኒስትር አብይ አህመድ ደግሞ ባለፈው ሳምንት በመንግስታዊ ቴሌቪዥን ጣቢያዎች አየር ላይ በዋለው በትግርኛ ቋንቋ ባስተላለፉት መልእክታቸው በሰሜን ኢትዮጵያ አንዳች አይነት ጦርነት እንዳይቀሰቀስ እንደሚሹ ተናግረዋል። ለዚህም የእርሳቸው አስተዳደር የተቻለውን ሁሉ ጥረት እንደሚያደርግ ነው የጠቆሙት። በኢትዮ ኤርትራ ጉዳይ ሰፊ ድርሻ እንዳላቸው የሚታመኑትና ከመጋረጃው ጀርባም ብዙ ተሳትፎ የሚያደርጉት የመካከለኛው ምስራቅ የአረብ ሀገራት አሁን በኢራን ጉዳይ ተጠምደዋል። ሳዑዲ አስመራን ከ4 ኪሎ ጋር ለማስታረቅ ለማሸማገል ሰፊ ጥረት እያደረገች ባለችበት ወቅት ነው የኢራኑ ጦርነት የተቀሰቀሰው።
እነ ሳዑዲ አረቢያ የመካከለኛው ምስራቅ ትኩሳት ሙሉ ጊዜያቸውን የወሰደባቸው ቢሆንም የኢራን ተጽዕኖ በምስራቅ አፍሪካ እየጎላ መምጣት ግን ቀድሞውንም ቢሆን ሲያሳስባቸው የቆየ ነው። ከየመኑ ጦርነት በኋላ በብዙ ትምህርት የወሰደው የመሐመድ ቢን ሳልማን መንግስት ቀጠናዊ ጥቅሙን በሚያስጠብቅባቸው አካባቢዎች ሁሉ ያሉ ግጭቶችንና ጦርነቶችን በሰላማዊ መንገድ ለመፍታት ጥረት ያደርጋል። ከኢትዮ ኤርትራ ውጥረትን ባሻገር የሱዳን ጉዳይ ሰላማዊ እልባት እንዲፈለግለት እንዲበጅለት አብዝቶ የሚለፋው የሳዑዲ መንግስት ነው። የሳዑዲ መንግስት በሱዳን ጦር ውስጥ የኢራን ተጽዕኖ ያለባቸው የሙስሊም ብራዘርሁድ አካላት የመብዛታቸውና ኔትወርካቸውም የመጠናከሩ ጉዳይ የሚያሳስብ ነው። እዚህ ጋር አንድ እውነት አለም። ዩናይትድ ስቴትስ ሱዳን ውስጥ የሚንቀሳቀሰውን የሙስሊም ወንድማማቾች ህብረት አሸባሪ ድርጅት ብላ ለመፈረጅ መወሰኗን የተባበሩት አረብ ኤምሬቶች መንግስት አውድሶታል። አቡዳቢ ምን ብታጣ ነው ይህንን ህብረት አሜሪካ በአሸባሪነት ስትፈርጅ ጮቤ የረገጠችው የሚለው ጉዳይ በቀጥታ ከአልቡርሃን ጋር የሚገናኝ ነው። እርግጥ ጉዳዩ ወደ 2011 የአረብ ስፕሪንግ የሚመልሰን ይሆናል። በአረብ ዓለም የሚገኙ የንጉሳውያን ቤተሰቦችን ኢላማ አድርጎ የመንግስት ግልበጣ ላይ ሲንቀሳቀስ የቆየ ነው። በንጉሳን ቤተሰብ የሚተዳደሩት እንደ ተባበሩት አረብ ኤምሬቶች ያሉ መንግስታት ደግሞ ይህን አብዝተው የሚፈሩት ጉዳይ ነው፣ ሳዑዲ አረቢያን ጨምሮ። ሳዑዲ አረቢያ የተባበሩት አረብ ኤምሬቶችን ከጎኗ አሰልፋ በየመን ጦርነት የከፈተችበት አንደኛው ምክንያትም ከዚህ ጋር የሚገናኝ ነው። በምስራቅ አፍሪካ ላይ ከሱዳኑ ጦርነት ባሻገር አንድ ሌላ ወሳኝ አጀንዳ አለ። የኢትዮጵያ መንግስት የባህር በር ጥያቄም። ከላይ ዋነኞቹ የቀይ ባህር ዘዋሪ የሆኑት ኤርትራ፣ ግብጽ እና ሱዳን የፈጠሩት የኃይል አሰላለፍና ጥምረት ከስር ደግሞ እስራኤል የተባበሩት አረብ ኤምሬቶችና ኢትዮጵያን በሌላ ግንባር ያሰለፈ ነው። ከዚህ አንጻር የኢትዮ ኤርትራ ውጥረት ወደ ጦርነት እንዳያመራ ነው ብዙዎች የሚያሳስቡት። ምክንያቱም ጉዳዩ ከሁለቱ ሀገራት ያልፍና ቀጠናዊ መልክ ይዛል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በትግርኛ ቋንቋ በሰጡት ቃለ ምልልስ የኤርትራ መንግስት ጦርነቱን ጠቡን የሚጭረው ከሆነ የመጨረሻው ይሆናል ብለዋል። ኤርትራ፣ ሱዳን፣ ግብጽና ህዋትን ባካተተው የኃይል አሰላለፍ ውስጥ የአሜሪካ መንግስት የሙስሊም ብራዘርሁድ በሱዳን ጦር ውስጥ ያለው ተጽዕኖ የጎላ መምጣቱን በመረዳት በዚህ ድርጅት ላይ የአሸባሪነት ፈረጃ ታርጋ ለመምታት እያደረገች ያለችው እንቅስቃሴ ከወቅቱ የኢራን እስራኤል ጦርነት አንጻር አንዳች አይነት ትርጉም የሚሰጥ ነው።